ምዝገባ በተሳካ ሁኔታ እኛ አካባቢ ተጠናቋል። ከዛም በላይ ቅስቀሳዎች አሉ። ቅስቀሳ ይደረጋል። ህዝቡ ግንዛቤ እንዲጨብጥ እየተደረገ ነው እና አሁን የምንጠብቀው ሰላማዊና የተሳካ ምርጫ እንደሚሆን በጣም እንተማመናለን። በአካባቢያችን ደግሞ ለዚህ ሁሉም ሰው ዝግጁ ነው። ምርጫውንም ለመቀበል አርባ ምንጭም ራሷ እየተዋበች ነው። ስለዚህ የተሻለ ነገር እንጠብቃለን ብለን እናስባለን። ካርዱን ቀድሜ ነው የወሰድኩኝ። አሁን ለኔ ይበጀኛል፣ ይጠቅመኛል የሚለውን ይሰራልኛል፣ ለውጥ ለሀገሪቱ ያመጣል የሚለውን ፓርቲ ለመምረጥ ዝግጁ ነኝ። በእናንተ ሚዲያም በሌሎች ሚዲያዎችም ላይ ተፎካካሪ ፖለቲካ ፓርቲዎች የሚያቀርቡትን የፖሊሲ አማራጮችን ተመልክቻለሁ፣ ታዝቤያለሁ። ከዛ ተነስቼ ለኢትዮጵያ ሰላም፣ አንድነት፣ አብሮነት፣ ፍቅር፣ መተማመን፣ መቀባበል፣ መከባበር ቅድሚያ የሚሰጡ ፖለቲካ ፓርቲዎች ውስጥ ለይቻለሁ። ማን መምረጥ እንዳለብኝ አውቄያለሁ። አርባ ምንጭ ከተማ ያው እንደሚታወቀው የሰላም ከተማ ናት። በጣም የፍቅር ከተማ ናት። የቱሪስት ከተማ ናት። ስለዚህ አሁን ላይ ደግሞ እየተሻሻለ የመጣውን ልማት የሚያስቀጥል ሰላሟን የሚያስቀጥል ያለውን የቱሪስት መስህብ እንደመሆኗ መጠን ቱሪስቱም በስርዓት በሰላም ገብቶ በሰላም እንዲወጣ የሚያደርግ ሀገራችንን ሰላማዊ ሆና ከሌሎቹ ሀገራት አህጉራት ሁሉ እኩል ሆና ልቃ የምትገኝበት የሚያደርግ መንግስት ለመምረጥ ዝግጁ ነኝ። ህዝብ ይበጃል ብዬ ያሰብኩትን ፓርቲ ለመምረጥ ከወዲሁ ተዘጋጅቼ ነው ያለሁት። ያን ቀን በጉጉት የጠበቅኩኝ ነው። ምርጫ ዲሞክራሲን ለማጎልበት ከምንጠቀምባቸው መሳሪያዎች ውስጥ አንዱ ስለሆነ ወጣቱም ጎልማሳዎችም አባቶችም እናቶችም በነቂስ ወጥቶ የያዙትን ካርድ ኢትዮጵያን ለማስቀጠል ለአንድነት፣ ለአብሮነት፣ ለፍቅር፣ ለመተማመን፣ ለብልጽግና የሚያገለግል ፓርቲን ለመምረጥ እንዲዘጋጁ ጥሪ ያቀርባል። የሀገራችንን መልካምነቷን ለማየት የምንናፍቅ ሁሉ በተቻለ መጠን በነቂስ ወጥተን ጊዜው ሲደርስ መምረጥ እንደሚገባቸው፣ ለዚህ ደግሞ የተሰጣቸውን እድል መጠቀም እንዳለባቸው እመክራለሁ።